በቀደም የምወደው ካፌ ውስጥ ቁጭ ብዬ መጽሐፍ ቢጤ ሳገላብጥ ከገጠር የመጡ የኔ ብጤ ምጽዋት ጠየቁኝ። 20 ብር ሰጠኋቸው። በጣም ደስ ብሏቸው የማቱሳላን ዕድሜ ይስጥህ ብለው መረቁኝ። አሜን። በሰላም ውለህ ግባ። አሜን። እግርህን ከቁርጥማት አፍንጫህን ከግማት ይሰውረው። አባ ይበቃል አልኩና ወደ መጽሐፌ ልመለስ ስል አይሄሄ ገና ምኑ ተነካና እያረፉ ትንፋሽ እየወሰዱህ ጎሮሮዬን በሻይ እያረጠብሁ ስመርቅህ ልውል ቆርጫለሁ አሉና ሻይ ባረቂ አዘዙ። ንድድ አለኝና አቦና ቶትንና ላንብብበት ዞር ይበሉልኝ ብዬ ተንጣጣሁ። ሰውየው ከኔ በላይ ደማቸው ፈልቶ እንግዲህ ምርቃት የማይወድልህ ከሆነ ለቀጣይ 2 ሰዓት ደከመኝ ሰለቸኝ ሳልል ረግምሃለሁ ብለውኝ ቁጭ አሉ። ዕድሜህ ይጠር። አሜን። የዚያን ቀን ማታ ገብቼ ቤቴ ማሰብ ጀመርሁ። በምርቃታቸው ካገኘሁት ዕድሜ ላይ በእርግማናቸው ያሳጠሩት ዕድሜ ሲቀነስ ስንት ይመጣል? ሳሰላው 400 ዓመታት አላጣም። አንዳንድ የሚያውቁኝ ሰዎች ዕድሜህ ስንት ነው ብለው ሲጠይቁኝ እንደ ብዙ ሀበሻ እቅጩን መሸጫውን አልናገርም። ብዙ እንዳይመስላችሁ ግን ትንሽም የሚባል አይደለም። ባጭሩ በግድግዳ ስልክ ሰልፊ የተነሳሁ ጎልማሳ ነኝ ብዬ መልሳለሁ። ባለፈው ጓደኛችን ሊያገባ አስቦ ሽማግሌ ሆነን ብንሄድ የልጅቷ አባት እጮኛው ምን አለው ብለው ጠየቁን። የሕይወት ልምድ አለው ብዬ ልመልስ አስቤ ተውኩት። ታዲያኔ ወንድማችሁ ሌላው ቢቀር የሕይወት ልምድ አለኝ። በውስጥ መስመር መልካም የልደት በዓል የተመኛችሁልኝና በገጻችሁ ላይ ያሰፈራችሁልኝ ወዳጆቼ እጅግ እጅግ በጣም አመሰግናለሁ። ያክብርልኝ። ስሙኝማ ትናንትና እንኳን ደስ ያላችሁ ብሎ የሚጀምር የኢኮኖሚ ሀተታ ሲዘዋወር አየሁ። በአለቃ ተክለ ወልድ መዝገበ ቃላት እገዛ ልረዳው ብሞክርም ምንም ሊዘልቀኝ አልቻለም። ያም ሆኖ የአማርኛው አለቅጥ መወሳሰብ የሆነ ከበድ ያለ ነገር እየመጣ እንደሆነ መገመት ችያለሁ። ትዝ ይለኛል የሆነ ጊዜ አንድ መስሪያ ቤት ውስጥ ተቀጥሬ ለ7 ወራት ሰርቼ ተባረርሁ። አለቃዬ ቢሮው ጠርቶ ከዛሬ ጀምሮ ተባረሃል አላለኝም። በፈገግታ ከዛሬ ጀምሮ ወደ መስሪያ ቤታችን በመመላለስ እንዳትደክም በአብላጫ ድምፅ ተወስኗል ነበር ያለኝ። እኔም ተጨንቆና ተጠቦ በአክብሮት ስላባረረኝ ደስ ብሎኝ ራሴን የመግደል ውሳኔን ለመጪው 50 ዓመት አራዘምኩት። እንዳለመታደል ሆኖ የኢኮኖሚስቶችና የአይዶል ዳኞች አማርኛ ምንም አይገባኝም። ትናንት አንድ አንጋፋ ኢኮኖሚስት በሚዲያ ቀርቦ ብር ዋጋ እያጣ ስለሆነ ገንዘባችሁን ዕቃ ላይ አስቀምጡ የሚል ምክር ለገሰ። ምክሩን ሰምቼ 500 ብር ሞሰብ ላይ አስቀመጥሁ። በኋላ ሳጣራ ለካ ዕቃ ግዙበት ማለት ነው። አንዱ ደግሞ ከዚህ በኋላ የኢትዮጵያ ብር ዋጋ ስለማይኖረው ግብይት የሚካሄደው በምርትና በአገልግሎት ልውውጥ ነው ሲል ተናገረ። ይህ እንኳ ግልጽ ሆኖልኛል። የተቀቀለ እንቁላል ሰጥተህ የተቀቀለ በቆሎ ትቀበላለህ። በኪራይ ቤት የምትኖር ሐኪም ከሆንህ የቤት ኪራይህን በብር አትከፍልም። በምትኩ የአከራይህን ቤተሰቦች በታመሙ ቁጥር በነፃ መድፌ ትወጋለህ። አሁን እኔ ምሳ ካሰኘኝ ለሬስቶራንቱ ባለቤት አንድ አጠር ያለ ወግ አነብለታለሁ። በለውጡ ድርቆሽ ፍርፍር ያዝዝልኛል።
ከዚህ በላይ ምን እፈልጋለሁ ጀለስ? ከተኩስ ልውውጥ ወደ ሸቀጥ ልውውጥ መሄድም እኮ መሻሻል ነው። ኑሮ እንዴት ነው ሲሉት ተመስገን ነው ከነገ ይሻላል ያለው ሰውዬ ግን ሐውልት ሊሰራለት ይገባል። ኢሳይያስ አፈወርቂ ወደ 80 ዓመት ይጠጋዋል። ግን እንደ አቡነ ጴጥሮስ ሐውልት ቀጥ እንዳለ ነው። ጆሮውን አያከራክረው፣ ዓይኑን አይገረግረው፣ በነጠላ ጫማ አስመራን በእግሩ ያዳርሳታል ይባላል። ባለፈው ፑቲን ፊት ደቅ ብሎ አስታጥቀን አታስጨርሰን ሲል ለተመለከተው ሰውየው የማይበርድ ጉርምስና እንዳለው መገመት አይከብደውም። ምስጢሩ ምንድን ነው? በተወለድኩበት አካባቢ አንድ ሰው መሸምገል በሚገባው ሰዓት ላይ ወጣት ሆኖ ከታየ አጅሬ እርኩም አርዶ በልቷል ተብሎ ይወራበታል። የእርኩም ሥጋ መብላት ዘላለም ወጣት ያደርጋል የሚል ፈሊጥ ነበር። በአንጻሩ ጆ ባይደንን ተመልከተው። ሰውየው በዓለም አንደኛ የተባሉ ሸፎች ያበሰሉትን በጥንቃቄ የተሠራ ምግብ ይበላል። መልቲ ቫይታሚን የምራቁን ያክል ይውጣል። የሆነ ጊዜ ፊቱን ያስበየደ ይመስለኛል። ጥርሱ በወላለቀ ጊዜ እንደ መብራትና እንደ ውሃ አዲስ ጥርስ አስገብተውለታል። በዚህ ሳይበቃ አንድ ብርጌድ ዶክተር ጤናውን ክትትል ያደርግለታል። ይህ ሁሉ ሆኖ ሰውየው ከመጃጀት አልዳንም። ትንሽ እንደ ተራመደ የብልቃት ኮርኪ ካደናቀፈው ፍንግል ይላል። ቦዲጋርዶቹ እንደ ዓመት በዓል ቄጤማ አፈስ አፈስ አድርገው ይዘውት ይገባሉ። ከዚያ የተቆለመመ የጎድን አጥንቱን በመዶሻ አቃንተው ይዘውት ይመለሳሉ። ሰውየው መድረክ ላይ ሲወጣ አንድ አረፍተ ነገር ተናግሮ አንድ መጽሐፍ የሚወጣው ስህተት ይሳሳታል። በዚህ አይነት በእንቅልፍና በንቃት መሃል ሆኖ ታላቂቱን አገር እንደማይመራ የገባቸው ዘመዶቹ አልጋ ወራሽ ተክቶ ዞር እንዲል አድርገውታል። ድሮ የንጉሥ ተክለ ሃይማኖት የጦር መሪ ራስ ደርሶ ነበሩ። ሸዋ ጀግና ጥራ ሲባል ራስ ጎበናን እንደሚጠራ ጎጃም ደግሞ ራስ ደርሶን ይጠራ ነበር። እኒህ ጀግና በዕድሜያቸው ማምሻ ላይ ሰራዊት እየመሩ የካፋን ግዛት ሊያስገብሩ ሞከሩ። በዘመቻው መሃል አንድ ቀን ሲገሰግሱ አንዲት ጅረት ሞልታ ከፊታቸው ተጋረጠችባቸው። ዋኝተው ማለፍ ሲጠበቅባቸው ጎበዝ፣ ወንዙ ሲጎድል በጥቢ እንመለሳለን ብለው ፈረሳቸውን የኋሊት አዞሩት። በዚህ የበሸቀው አዝማሪያቸው እንዲህ አለ። ወይ ራስ ደርሶ ወይ ራስ ደርሶ ውሃ ሞላ ብሎ መጣ ተመልሶ፣ ሰው ካረጀ ወዲያ ልጅ አይሆን መልሶ። የእርኩም ሥጋ የት እንደሚሸጥ የምታውቁ በውስጥ መስመር አናግሩኝ። እኔ የምለው እግረኛ መቅጣት የከተማይቱ ዋነኛ የገቢ ምንጭ ሆኖ ቀረ ማለት ነው። በቀደም እዚህ ቀበና መንገድ ዳር ካለው አግዳሚ ወንበር ላይ ተቀምጬ እናፈሳለሁ። በአቅራቢያዬ የቆመ ደንብ አስከባሪ ተነስቼ የሆነ ስህተት እስክፈጽም ድረስ በጉጉት ሲጠብቀኝ ቆየ። በመጨረሻ ሰበብ ቢያጣ የሳይክል ነጂዎች ወንበር ላይ ተቀምጠሃል ብሎ 150 ብር ቀጣኝ። በነገራችን ላይ ቅዳሜ ከፖለቲካ ውጭ የሆነ ቀን ሆኖ መከበር ይኖርበታል። በቅዳሜ ቀን ስለ ፍቅር፣ ስለ ኪነ ጥበብ፣ ስለ ፍልስፍና፣ ስለ ተፈጥሮ ብቻ እየቀደድን እንድንውል የሚያዝ ሕግ መውጣት አለበት። ይህን ስል አንድ የማውቀው ሰውዬ ትዝ አለኝ። ሰውየው የያ ትውልድ አባል ነው። ለነገሩን የራሴ ለካ ሳላስበው ያ ትውልድ ሆኛለሁ። ለመግባባት እንዲመቸን ሰውየው የቀድሞው ያ ትውልድ አባል ነው። የመሰረተ ትምህርት ዘመቻ ላይ ተሳትፏል።
ጎህ መጽሔት ላይ ደርግን በመቃወም ጽፏል። በመጨረሻ በሱዳን በኩል ወጥቶ ብዙ ዓመት ሰው በላው ካፒታሊዝምን እያገለገለ ኑሯል እና አሁን በቅርቡ ወደ አገሩ ገብቶ አንዲት ወጣት ሴት አግብቶ መኖር ጀምሯል። ሚስትየዋ ብዙ ነገሩ ቢመቻትም ወሬው ይሰለቻታል። ከሚያወራው 90 በመቶ ፖለቲካ ነው። እስቲ ዛሬ እንኳ ስለ ፍቅር ብቻ እናውራ ስትለው እሺ ይቅርታ ብሎ ብዙ ሳይቆይ ወደ ትንታኔና ወደ መፈክር ይመርሻል። ሴትዮዋ ምርር ሲላት ዘዴ ፈጠረች። ፖለቲካ ማውራት ሊጀምር ሲል ቶሎ ብላ ትስመዋለች ወይ ትዳራዋለች። ከሌሊቶች በአንዱ ሌሊት ለመተቃቀፍ ሲሞክሩ የሆነ ነገር ተከሰተ። የሰውየው መራቢያ አካል እንደ ብር የመግዛት አቅም ተዳከመበት። ይሁን እንጂ እንዲህ አይነት ነገር ያጋጥማል ብሎ አቅፏት ስሟት በመተኛት ፋንታ ሰውነቷ ላይ ተንበልብሎ ይወራጭ ጀመረ። መጨረሻ ላይ ቢቸግራት አልሆነልህም እኮ ለምን አርፋ አትተኛም ስትለው የመለሰው መልስ ያስተክዘኛል። ዝም በይ ታጋይ ይሞታል እንጂ ትግል አይሞትም። ትላንትና ከቀበና ወደ መገናኛ ፈጠን ብዬ ስራመድ ነበር። እየተራመድሁ የሾላ መታጠፊያ ጋር ስደርስ የመናፈሻው አግዳሚ ወንበር ላይ 2 ቆነጃጅት ቁጭ ብለዋል። ወደ እኔ አቅጣጫ የሚያዩ መሰለኝ። እስቲ ለማንኛውም ብዬ አለባበሴን በወግ አደረግኩት። የሱሪዬን ዚፕ ዘግቼ የሸሚዜን የደረት ቁልፎች ከፈትኩ። 2 ለምለም የደረት ጸጉሮች እንደ ንብ አንቴና ብቅ ብለው ግርማ ሞገስ ጨመሩልኝ። ከሽኮቹ ፊት ለፊት ደርሼ ወደ ተቀመጡበት ዞር እንደማለት ቃጣኝ። ከታች ሲያዳልጠኝ እግሬ ብድግ ሲል ይሰማኛል። መሬት አንሸራተተችኝ ከማለት በጠረባ መታችኝ ማለት ይቀለኛል። አየር ላይ ብዙ ደቂቃ ስለቆየው በጀርባዬ ልውደቅ ወይስ በጎኔ ልውደቅ ብሎ ለመወሰን ሁሉ በቂ ጊዜ ነበረኝ። ከወደቅኩበት ለመነሳት ስቅመደመድ ቆነጃጅቱ ሆዳቸውን ይዘው ይስቃሉ። ሳቃቸው እንደ ሳውንድ ትራክ አጅቦኝ ተነሳሁ። የምር በጣም አዘንኩባቸው። ተሯሩጦ ማንሳትስ እሺ ይቅር፣ እኔን ይድፋኝ የሚለው ባህላችን የት ደረሰ? አዳራሽ ውስጥ ወግ ሳነብ ራሱ እንደዚህ አይነት ደማቅና ዘለግ ያለ ሳቅ አጋጥሞኝ አያውቅም። በእልህ ተነሳሁ። የጉልበቴ ሎሚ ወደ ቁርጭምጭሚቴ የተንሸራተተ ይመስለኛል። ማነከሴን ላለማስባነን ትንሽ ስታይል ጨምሬበት ጉዞዬን ቀጸልሁ። ለተጎዳ የምናዝንና አጥቄን የምንቃወም ሕዝብ ነበርን እኮ። ያ ባህላችን የት ደረሰ ከቶ? ድሮ ቲያትር ስናይ የነበረው ሁኔታ ትዝ ይላችኋል? መድረክ ላይ ኦቴሎና ዴዝዴሞና ይፋቀራሉ። ኢያጎ ፍቅረኛሞችን በቅናት ይበጠብጣቸዋል። በመጨረሻ ኦቴሎ ዴዝዴሞናን ሲጥ አድርጎ የገላትና እሱም ሽጉጡን ይጠጣል። ቲያትሩ ሲያልቅ ተመልካቹ ኢያጎን መስሎ የተጫወተውን ተዋናይ ለመደብደብ ዱላ፣ ገጀራና ዲሽቃ በመያዝ የቲያትር ቤቱ በር ፊት ይሰበሰባል። ተዋናዩ ስጋት ተሰምቶት የቲያትር ቤቱ ዘበኞች አጅበው በኋላ በር እንዲያስወጡት ይማጸናል። ግን ዘበኞቹ ራሳቸው ስለተናደዱበት ከቲያትር ቤቱ ጀርባ ወስደው በቆመጥና በከስክስ ሳሩን ያስበሉታል። በመጨረሻ የብሔራዊ ቲያትር አመራሮች ከሩሲያ ኤምባሲ ጋር በመተባበር ለጥቂት ቀን ከሀገር ዞር ብሎ እንዲቆይ ያደርጉታል። አሁን ያ የለም። እንኳንስ በቲያትር በእውኑ ዓለም ለተጎጂ መቆርቆር እየቀረ ነው።
በቀደም አንዱ በማጅራት መቺ ተደብድቦ ያበጠ ፊቱን ይዞ ቲክታክ ላይ ቀረበ። ሲሆን የመታከሚያ ያዋጡልኛል፣ ያም ባይሆን እንኳ የውሻ ቁስል ያርግልህ፣ እግዚአብሔር ይማርህ ብለው ያጽናኑኛል ብሎ አስቦ መሆን አለበት። አስተያየት መስጫውን ሳየው በማጽናኛ ሳይሆን ሙድ በሚይዙ አስተያየቶች ተሞልቷል። አንዱ እንዲህ ብሏል። አባ ፊትህ እኮ የባላንታይን ፊኛ መስሏል። ከውስጥ ወደ ውጭ ነው እንዴ የደበደቡህ? የማራቶን አሰልጣኝነት ቀላል የሚመስላችሁ ሰዎች ግን ክፉኛ ተሳስታችኋል። የማራቶን አሰልጣኝ ከሆንህ ሲነጋጋ ትነሳለህ። አትሌቶች እንጦጦ መግቢያው ላይ ተከማችተው ይጠብቁሃል። ከዛ ታጣፊ ክላሽ ታወጣና ወደ ላይ ተኩሰህ ታስጀምራቸዋለህ። እነሱ መሮጥ ሲጀምሩ ቀለል ባለች ፎርድ ትራክ መኪና ቀስ እያልህ ትከተላቸዋለህ። እንደ መዘግየት ሲሉ በክላክስ እያስደነበርህ ታሯሩጣቸዋለህ። ዳገቱ ላይ ስትደርስ የፌሮ ከዘራህን መዘዝ አድርገህ በጋቢና መስኮት በኩል ታሾልክና ከኋላ የቀረውን አትሌት ትጀልጠዋለህ። የተኮማተረ ትከሻውን እያሻሸ ዞር ሲል ገና መሮጥ ከጀመርህ እኮ 1 ሰዓት አልሞላም፣ ምን አባህ እግርህን እንደ ተሳቢ መኪና ትጎትታለህ? ከዚህ በላይ ከዘገየህ የጫንኩትን ጀርመን ሼፓርድ ውሻ ነው ፈትቼ የምለቅብህ ብለህ ታስቦከዋለህ። እና በዚህ መንገድ የሰለጠነ አትሌት እንኳን ሪከርድ የጎረቤት ሀገር ድንበር አይሰብርም። ለማንኛውም ሽልማት አይናቅም። ባይሆን ወደ ዶላር ተርጉሙና አስቀምጡልኝ ማለት ይቻላል። አበበ ቢቂላ በቸርኬ ነድቶ ወይም በባዶ እግሩ ሮጦ የግልገል ፈረስ ጉልበት ያላት ቮልስዋገን ከአፄ ኃይለ ሥላሴ ሲሸለም እንኳን አልደበረውም። ጃንሆይ ለእኔ ቮልስ እንደሸለሙኝ የእርስዎም መጨረሻው በቮልስ ይሁን ብሎ አልተራገመም። እደግመዋለሁ፣ ሽልማት አይናቅም። እኔ ይህን ዘመን ያህል በስነ ጽሑፍ ለእናት አገሬ ተሯሩጫለሁ። በየመድረኩ እየተጋበዝኩ የቀበሌ ባህር መዝገብ የሚያክል ሰርተፊኬት ከመሰብሰብ ውጪ ምን አገኘሁ? ኮሎኔል መንግስቱ እንዳሉት ነቲንግ። ይልቅ ታምራት ቶላ 7 ሚሊዮን ብር በመሸለሙ ደስ ብሎኛል። ታሜ በቅርቡ የራስህን የኮሪደር መሮጫ እንደምትገነባ ባለሙሉ ተስፋ ነኝ።